አርዕስተ ዜና ዩኒቨርሲቲዎች ስለ ተማሪዎቻቸውና ስለ ተቋማቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ተባለ። የአካል ጉዳተኞችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎና ተጠቃሚነት ማረጋገጥ እንደሚያስፈልግ ተገለጸ። ከውጭ የማዳጋስካር ተቃዋሚዎች የሀገሪቱ ፕሬዝዳንት ከስልጣን እንዲወርዱ ቀነ ገደብ አስቀመጡ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። ዩኒቨርሲቲዎች ስለ ተማሪዎቻቸውና ስለ ተቋማቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ተባለ። በተያያዘ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የተማሪዎችን ምደባ ቀስ በቀስ በማቆም ዩኒቨርሲቲዎች በራሳቸው ጥረት ተማሪዎችን መቀበል ይጀምራሉ ሲሉ ተናግረዋል። ገነት ዘዘው የትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር የ2018 ዓመተ ምህረት የትምህርት ዘመን የቁልፍ ተግባራት የፊርማ ስነ ስርዓት በዛሬው ዕለት አካሂደዋል። በዚህ ወቅት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በቀጣይ 6 ወራት ዩኒቨርሲቲዎች ስለ ተማሪዎቻቸውና ሌሎችም ጉዳዮች መረጃ በትክክል ለሚኒስቴሩ ማቅረብ እንዳለባቸው ማሳሰቢያ ሰጥተዋል። ስራውን በቀጥታ ሚኒስትሩ እንደሚከታተሉት የተናገሩት ፕሮፌሰር ብርሃኑ ይህንን ተግባራዊ ያላደረገ የዩኒቨርሲቲ ፕሬዝዳንት በስራው አይቀጥልም በማለት አሳስበዋል። ከዩኒቨርሲቲዎች የምናገኘው ዴታ ካሁን በኋላ እንዳለፈው ጊዜ ጋርቤጅ ሆኖ ሊቀጥል አይችልም። እንዲህ አይነት ዴታ ማቅረብ የማይችል ዩኒቨርሲቲ ፕሬዝዳንት የዩኒቨርሲቲ ፕሬዝዳንት መሆን አይችልም። ፒሪድ። ከዩኒቨርሲቲዎች የምናገኘው የሄሚስ ዴታ ኮምፕሊት ኤንድ አኩሬት ካልሆነ ለኛ የዩኒቨርሲቲ አመራሮችን ኢንክሉዲንግ የዩኒቨርሲቲ ሬጅስትራሮችን ተሸክመን ይዘን የምንሄድበት ምንም ምክንያት የለም። እሱን ሳላረግ የዩኒቨርሲቲዎችን ዴታ እርግጠኛነትና የምንመካበት እውነተኛ መሆኑን ሳላረጋግጥ I will not leave and እሱ in the next 6 months ይሆናል ብለን የምናስበው። ሚኒስትሩ አያይዘውም የትምህርት ሚኒስቴር የተማሪዎች ምደባ ቀስ በቀስ ይቆማል፣ ዩኒቨርሲቲዎችም በራሳቸው ጥረት ተማሪዎችን መቀበል ይጀምራሉ ብለዋል። በቅርብ ጊዜ ውስጥ የትምህርት ሚኒስቴር የተማሪዎችን ምደባ ስራ እየቀነሰ ይመጣል። ያ ሲሆን ደግሞ ተማሪዎች የሚማሩበትን ዩኒቨርሲቲ በራሳቸው መርጠውና የተቋሙን ብቃት ለይተው መግባት ይጀምራሉ ብለዋል። ትምህርት ሚኒስቴር ምደባ የሚባል ነገር ያቆማል። ምደባ ይቀርና ምንድነው የሚሆነው? ተማሪዎች በፍላጎታቸው የሚመርጡት ዩኒቨርሲቲ እንዲሄዱ ማለት እና የሚፈልጉትን ፊልድ እንዲማሩ ማድረግ። ተማሪዎቹ ራሽናል ናቸው። አዝ ዩ ኖ ሲመርጡ ምን አድርገው ነው የሚመርጡት? ኦኬ የትኛው ዩኒቨርሲቲ ጥሩ ሬፑቴሽን አለው ኢንተርምስ ኦፍ ቀጣሪዎች ኢንትረስት የሚያደርጋቸው፣ የትኛው ፕሮግራም ብዙ ዲማንድ አለው፣ የትኛው ፕሮግራም ውስጥ ብሄድ በዛ ጉዳይ ላይ በቂ ዕውቀት ኖሮኝ ራሴን የትም ቦታ ሄጄ መሸጥ እችላለሁ የሚለው ዘር ማንኛውም ተማሪ ካልኩሌት የሚያደርግ። እናንተ ተማሪ ሆናችሁ ዛቶስ ዋት ዩ አር ዶይንግ ዘንድሮ 50 ምናምን ሺህ ነው እመኑኝ። in the next 2-3 years we'll get to 80-100 ካልመደብላችሁና ተማሪ ካልመጣ ደግሞ ያንን ዩኒቨርሲቲ ከፍተን በቢሊዮን የሚቆጠር ባጀት እንደ መንግስት በዚህ ደሃ ሀገር ምን ሰጥበት ራሽናል አይኖርም። እነኚህ KPIዎች የሚጠቅሟችሁ እንደዛ እንዳትሆኑ ኳሊቲያችሁን እያሻሻላችሁ ተማሪዎች የሚፈልጓችሁ ትምህርት ቤቶች እንድትሆኑ። የትምህርት ሚኒስቴር ዴታ ኮራ ጡሹኔ በበኩላቸው ይህ ስምምነት ከተለመደው የእቅድና የሪፖርት አካሄድ የተለየ በመሆኑ ዩኒቨርሲቲዎች በተግባራዊነቱ ላይ ትኩረት ሊሰጡ እንደሚገባ አሳስበዋል። የከፍተኛ ትምህርት ተቋማት ስምምነቱን ከወትሮ ከፍ ባለና በላቀ መንፈስ ተቀብለው ለተፈጻሚነቱ ርብርብ እንዲያደርጉ ሚኒስትር ዴታው ጥሪ አቅርበዋል። በመርሃ ግብሩ ላይ የትምህርት ሚኒስትር ዴታ ኮራ ጡሹኔ የዩኒቨርሲቲ ፕሬዝዳንቶችና የቦርድ ሰብሳቢዎቻቸውን አፈራርመዋል።
የአካል ጉዳተኞችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎና ተጠቃሚነት ማረጋገጥ እንደሚያስፈልግ ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር ብሔራዊ የአካል ጉዳተኞች ፖሊሲ የመጨረሻ ረቂቅ የግብዓት ማሰባሰቢያ መድረክ አካሂዷል። መሰረት ባዩ የሴቶችና ማህበራዊ ጉዳይ ሚኒስቴር ብሔራዊ አካል ጉዳተኞች ፖሊሲ የመጨረሻ ረቂቅ የግብዓት ማሰባሰቢያ መድረክ የመንግስት የስራ ኃላፊዎች እንዲሁም ሌሎች የሚመለከታቸው ባለድርሻ አካላት በተገኙበት አካሂዷል። የረቂቅ ፖሊሲው ዓላማ አካል ጉዳትን መከላከል፣ ተሃድሶና መልሶ ማቋቋም፣ የጤና ተቋማት ለአካል ጉዳተኞች አገልግሎት እንዲሰጡ የሚያደርግ የአሰራር ስርዓት መዘርጋት፣ አካል ጉዳተኞች ራሳቸውን እንዲችሉና በሀገሪቱ ልማት ውስጥ አስተዋጽኦ እንዲያበረክቱ ለማስቻል ያለምንም መድሎና መገለል የስራ ዕድል እንዲሁም በቂ ክህሎትና ልምድ እንዲያገኙ ማድረግና በሌሎች ጉዳዮች ላይ ተጠቃሚነታቸውን ለማረጋገጥ መሆኑ ተገልጿል። የአካል ጉዳተኞችን የትምህርት ተሳትፎ በሚመለከት በቅድመ መደበኛ 3.4 በመቶ፣ በአንደኛ ደረጃ 11.8 በመቶ፣ በሁለተኛ ደረጃ 4 በመቶ እንደሆነ ተነስቷል። የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ሁሪያ አሊ በዚህ ወቅት እንደገለጹት በማህበራዊ በኢኮኖሚያዊ እንዲሁም ሌሎች የልማት ስራዎች የአካል ጉዳተኞችን ሁለንተናዊ ተጠቃሚነት ማረጋገጥ ያስፈልጋል ብለዋል። ፖሊሲው ከ8 ጊዜ በላይ ከባለድርሻ አካላት ጋር ውይይት ተደርጎበት አሁን መጨረሻ ረቂቅ ላይ እንደሚገኝ ተናግረዋል። አካታች ማህበረሰብ ከመፍጠር ባሻገር የአካል ጉዳተኞችን ሁለንተናዊ ተጠቃሚነትና ተሳታፊነት ተቋማዊ ማድረግ የሚያስችል ምቹ ሁኔታዎችን እየፈጠርን እንገኛለን። የዚህ ፖሊሲ ዋና ዓላማው አካል ጉዳተኞችን የእኩል ዕድል ተጠቃሚነትና ሁለንተናዊ ተሳትፎ የሚረጋገጥበት የፖሊሲ እርምጃዎችን በመውሰድ አካል ጉዳተኞችን በኢኮኖሚያዊ፣ ማህበራዊና ፖለቲካዊ ዘርፎች ያላቸውን ተሳትፎና ተጠቃሚነትን ማረጋገጥ። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ምክትል ሰብሳቢ ኢሳ ቦሩ በዚህ ጊዜ እንደገለጹት የአካል ጉዳተኞች ጉዳይ ትኩረት የሚሻ መሆኑን አንስተው በዚህም የተዘጋጀውን ረቂቅ ፖሊሲ ማጽደቅና ወደ ስራ ማስገባት ያስፈልጋል ብለዋል። ሁላችንም አሁን በትምህርትም በሁሉም ማለት ነው፣ በኢኮኖሚም በማህበራዊ ጉዳዮችም የአካል ጉዳተኞች ጉዳይ እውነት ለመናገር ከዚህ በፊት ብዙ ትኩረት አስፈላጊውን ትኩረት መስጠት ላይ ብዙ ችግሮች አሉና አሁን ይሄንን ችግር እነዚህን ችግሮች ከመሰረቱ ነው መፍታት መቅረፍ ያስፈልጋል ማለት ነው። የኢትዮጵያ አካል ጉዳተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አባይነህ ጉጆ በበኩላቸው ተከታዩን ብለዋል። የዓለም አቀፍ የአካል ጉዳተኞችን ኮንቬንሽን ከ15 ዓመት በፊት ተቀብለን ወደ ስራ ካስገባን ጊዜ ጀምሮ እምብዛም የተለየ ህግ መጥቶ የተለየ ማዕቀፍ ኖሮ ኮምፕሬሄንሲቭ በሆነ መልኩ የአካል ጉዳተኞችን ጉዳይ የሚመራ ህግ ዝቻ ገራ የለም። እስከ ቅርብ ጊዜ ድረስ ያሉ ህጎችን በስፔሲፊክ በአንዳንድ አጀንዳዎች ላይ ያሉ ህጎችን ለማየት ሙከራ አድርገናል። ህጎች ይወጣሉ። ሲወጡ ግን በስፋት የአካል ጉዳተኞችን ተሳትፎ ባለማረጋገጣቸው ወጥተው ሸልፍ ላይ ይቀራሉ። ብሔራዊ የአካል ጉዳተኞች ፖሊሲ የአካል ጉዳተኞች በተለያየ ዘርፎች ተሳትፏቸውን የሚያሳድግ እንደሆነ ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር የኢትዮጵያ ሉዓላዊነት የሚያጠይቅና ኤርትራ ከድርጊቷ ትታቀብ ዘንድ ማስጠንቀቂያ ያዘለ ደብዳቤ ለመንግስታቱ ድርጅት መላኩን ተከትሎ ጽምዶ ተብዬዎች ኤርትራና ህወሓት ያዞንባቸውን ያዘሩ ይዘዋል። የነጽምዶን አስረሽ ምሽው ጠባጫሪ ድርጊት ያጋለጠው የውጭ ጉዳይ ሚኒስቴር ደብዳቤ እንደምን ያለ ዲፕሎማሲያዊ በትር ነበር። በዚህ ጉዳይ ላይ ትንታኔ ይዘናል። ደረጀ ይልማ አዘጋጅቶታል። ዮሐንስ ተስፋ እንደሚከተለው ያቀርበዋል። ኢትዮጵያ በውጭ ጉዳይ ሚኒስትሯ ጌዲዮን ጢሞቴዎስ በኩል እንደ አውሮፓውያኑ ጥቅምት 2 ቀን 2025 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በላከችው ደብዳቤ የኤርትራ መንግስት ከህዝባዊ ወያኔ ሓርነት ትግራይ ህወሓት አንጃዎችና የጦር አበጋዞች ጋር ጽምዶ በሚል አዲስ መጠሪያ ተባድኖ ሲያበቃም
መንግስትን ለመውጋት የሚፈልጉ የክልል ታጣቂዎችን በገንዘብ እየደገፈ በግዛቴ ውስጥ ትርምስ ለመፍጠር እየተንቀሳቀሰ ነው ስትል መክሰሷን ሆርን ሪቪው ዘግቧል። እንዲያውም ደብዳቤው ክስ ብቻ ሳይሆን ኢትዮጵያ ለሰላም እየተንቀሳቀሰች ነው ሲል ያላትን ቁርጠኝነት የሚያመለክትና ኢትዮጵያ በኤርትራ በተገፋች ቁጥር የምታሳየው ትዕግስት ገደብ እንዳለው ጠቋሚ የማስጠንቀቂያ መልክ ያለው ነው። እንዲያም ሆኖ ዓለም አቀፍ ተቋማት ኤርትራ በቀጥታና በተዘዋዋሪ የምታደርገውን የማወክ ተግባር እንድታቆም እንዲሁም የኢትዮጵያ ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ጠይቋል። በተጨማሪም በፌዴራሉ መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ስምምነት መጣሱን ገልጿል። የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው በዚህ ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስና የመከፋፈል ዓላማ አላት ሲል አስረድቷል። ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደምትቀጥል በመግለጽ መንግስት ለኤርትራም ለኢትዮጵያም ጠቃሚ የሆኑ ተቋማዊ የኢኮኖሚ ትስስር እንደሚፈልግ አስታውቋል። ሚኒስቴሩ የኢትዮጵያ መከላከያ ኃይሎች በየጊዜው የሚቃጡ ጥቃቶችን የመከላከል አቋም መያዛቸውን ገልጾም ነገር ግን ይህ አይነቱ ትዕግስት ገደብ የሌለው አይደለም ሲል አስጠንቅቋል። እንደ አውሮፓውያኑ በ2018 አዲስ የተመረጡት ጠቅላይ ሚኒስትር አብይ አህመድ በሰሜኑ የሀገሪቱ ክፍል የተካሄደውን ጦርነትና አለመግባባት ለመቅረፍ ሲወስኑ የእርቅ ፖለቲካዊና የሞራል ዋጋ የተሸከመችው ኢትዮጵያ ነበረች። ኤርትራ የዚያ ስምምነት አካል አልነበረችም። ኤርትራ አሁን ላይ ያንን ሰላም ለማደፍረስ መሞከሯ በጥልቀት የገባችበትን ኩርፊያና የቂም በቀል ጉዞ ያሳብቃል። ደብዳቤው የኢትዮጵያ ራዕይ የሁለቱንም ሀገራት የግዛት አንድነትና ሉዓላዊነት በሚያስጠብቅ ትስስር አማካኝነት የጋራ ብልጽግናን ማረጋገጥ መሆኑን ጠቅሷል። ወደፊትም ቢሆን ኤርትራ ከግብጽ ጋር በመሰረተችው ድንገቴ ዝምድና ካይሮ በታላቁ የኢትዮጵያ ህዳሴ ግድብ የተነሳ ያጋጠማትን ህዝባዊ አለመረጋጋት ለመሸፋፈን ስትል በሀገራችን ላይ የምትጠምቀውን የእልቂት ጽዋ በጋራ ከመጠንሰስ አትመለስም። የአዲስ አበባው ደብዳቤ የግብጽን ስም አይገልጽም። ነገር ግን ኢትዮጵያ እየተካሄደባት ያለውን የአጥፊዎች ጨዋታ እንደምታውቀው ብድሯን በመመለስ ሳይሆን በመርህ ደረጃ በማጋለጥ ለማሳየት መርጣለች። እሺ ይሁን፣ ግብጽም ትሁን ኤርትራ ሉዓላዊ ሀገራት ናቸው። ህወሓት ምን ቤት ነው? ለነገሩ ህወሓት ራሱ ስህተት ነው የሚሉ የፖለቲካ ሊቃን ከሀገር ቤት እስከ ባህር ማዶ ሞልተዋል። ያም ሆነ ይህ ኢትዮጵያ የዲፕሎማሲ ስነ ምግባሯን ሳታሟጥጥ በዓለም አቀፉ ማህበረሰብ ፊት በግርማ ቆማለች። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን ገነት ዘዘው እየጠበቀች ነው። ወደ መረጃዎቹ እናምራለን። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ዲጂታላይዜሽን አፍሪካን በማስተሳሰር ረገድ ትልቅ ሚና ይጫወታል ሲሉ የገንዘብ ሚኒስቴር አህመድ ሽዴ ገለጹ። ሚኒስትሩ በናይሮቢ ኬንያ የተካሄደውን 24ኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ የመሪዎች ጉባኤ በሚመለከት በሰጡት ማብራሪያ በአሁኑ ወቅት ዲጂታላይዜሽን ለኢትዮጵያ እድገት ከፍተኛ አስተዋጽኦ እያበረከተ እንደሚገኝ በተለይ በፋይናንስ ዘርፍ ራሱን የቻለ ስትራቴጂ ያለው በመሆኑ በከፍተኛ ደረጃ ማደጉን ተናግረዋል። ኢትዮጵያ ከጅቡቲ፣ ከኬንያ፣ ሱዳንና ከሶማሊያ ጋር እያደገ ያለ የዲጂታል መሰረተ ልማት ግንኙነት እንዳላት ጠቅሰው ይህን ግንኙነት ይበልጥ የማጎልበት ስራ ተጠናክሮ እንደሚቀጥል አመልክተዋል። ከ24ኛው የኮሜሳ የመሪዎች ጉባኤ ጎን ለጎን የአፍሪካ ነጻ የንግድ ቀጠናን የማስጀመር ስራ መከናወኑንም አንስተው ይህም የኢትዮጵያ የሪፎርም ስራ አንዱ አካል እንደነበር ተናግረዋል። ኢትዮጵያ በአጠቃላይ የአፍሪካን ትስስር በማጠናከር ቀዳሚ ናት ያሉት ሚኒስትሩ ሀገሪቱ ታላቁን የኢትዮጵያ ህዳሴ ግድብ ጨምሮ በመሰረተ ልማት ዘርፍ እያከናወነችው ያለው ሰፊ ስራ በዚህ ረገድ ያላትን አቅም ይበልጥ እንደሚያሳድገው ገልጸዋል።
የጭነት ተሽከርካሪዎች መከታተያ ስርዓት ተግባራዊ ተደረገ። ከጅቡቲ ወደ ኢትዮጵያ የሚገቡ የጭነት ተሽከርካሪዎች በብዛት በሚስተናገዱበት የጋላፊ ጉምሩክ ቅርንጫፍ ጽሕፈት ቤት የጭነት ተሽከርካሪዎች መከታተያ ስርዓት ወይንም ካርጎ ትራኪንግ ሲስተም ተግባራዊ ተደርጓል። በቅርንጫፍ ጽሕፈት ቤቱ የገቢና ወጭ ትራንዚት የስራ ሂደት አስተባባሪ አቶ ብርሃኑ ጸጋዬ ለኢቢሲ እንዳሉት በእያንዳንዱ የጭነት ተሽከርካሪዎች ላይ የሚደረግ የካርጎ መከታተያ በመኖሩ ይህንን መከታተያ ለማበላሸት መሞከር ያስጠይቃል ብለዋል። በዚህም መሰረት ከ70 ሜትር በላይ ከተመደበበት መስመር ወጥቶ የተጓዘ ተሽከርካሪ ሲገኝ ስርዓቱ በዋናው መስሪያ ቤትም ሆነ በቅርንጫፍ መስሪያ ቤቶች ላይ ለሚገኙ መከታተያዎች ምልክት እንደሚሰጥ ተመላክቷል። የጉምሩክ ፈጣን ምላሽ ሰጪ አካላት እንዲሁም የፌዴራል ፖሊስ የኮንትሮባንድ መከላከልም በሚደርሳቸው መረጃ አማካኝነት ተሽከርካሪውን በመከታተል እንደሚቆጣጠሩ አቶ ብርሃኑ ገልጸዋል። በተጨማሪም በጋላፊ ጉምሩክ ቅርንጫፍ ጣቢያ መግቢያና መውጫ ላይ የተገጠመው ስማርት ጌት የተሰኘ የመቆጣጠሪያ ስርዓት እያንዳንዱ ተሽከርካሪ የገባበትን ጊዜ እንዲሁም የጭነት አይነቱን በተመለከተ ለቀጣይ የክትትል ሂደት አመቺ በሆነ መንገድ መረጃ እንደሚሰጥም ተናግረዋል። በሲዳማ ክልል በበጀት ዓመቱ ከ40,000 ቶን በላይ ቡና ለማዕከላዊ ገበያ ይቀርባል ተባለ። የክልሉ ቡና ፍራፍሬና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ መስፍን ቃሬ ከኢዚያ ጋር ባደረጉት ቆይታ በተያዘው በጀት ዓመት 40,169 ቶን ቡና ለማዕከላዊ ገበያ ለማቅረብ እየተሰራ ይገኛል ብለዋል። ከዚህ ውስጥ 85 በመቶ የታጠበ ቡና እንደሚሆን አቶ መስፍን ገልጸው እቅዱን ለማሳካት የታጠበ ቡና ከሚያዘጋጁ 425 ኢንዱስትሪዎች መካከል 70 በመቶዎቹ ዝግጅት ማድረጋቸውን ተናግረዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎች ይህን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የማዳጋስካር ተቃዋሚዎች የሀገሪቱ ፕሬዝዳንት ከስልጣን እንዲወርዱ ቀነ ገደብ አስቀመጡ። በሺዎች የሚቆጠሩ ነዋሪዎች በ15 ዓመት ውስጥ ትልቁ የተቃውሞ ሰልፍ በተባለው ትዕይንተ ህዝብ ላይ እንደተሳተፉም ታውቋል። ዮሐንስ ተስፋ በማዳጋስካር ወጣት ተቃዋሚዎች የቀረበላቸውን ውይይት ውድቅ በማድረግ ጥያቄያቸውን በእጥፍ አሳድገዋል። ተቃውሞ በኃይልና በውሃ እጥረት የተጀመረ ቢሆንም ድህነትንና ሙስናን ወደሚቃወም ሰፊ እንቅስቃሴ አድጓል። ተቃዋሚዎቹ ለሳምንታት በዘለቀው ብጥብጥ ከ20 በላይ ህይወት የቀጠፈው የፕሬዝዳንት አንድሬ ራጆሊና መንግስት ጭቆና መገለጫው ስለሆነ ነው ሲሉም ክስ አቅርበዋል። አመጹ 2 ሳምንታትን ሲያስቆጥር እንቅስቃሴው እየጨመረ መጥቶ ከፍተኛ ደረጃ ላይ ደርሷልም ተብሏል። እኛ እዚህ ያለነው መብታችንን ለመጠየቅ ነው። ምክንያቱም በማዳጋስካር ራሳችንን የመግለጽ መብት የለንም። በሌሎች ሀገራት ግን እንደምታዩት ተቃዋሚዎች በየቦታው አሉ፣ አልተያዙም። በሰላማዊ መንገድ ተቃውሟቸውን እያሰሙ ነው። እኛም ተመሳሳይ ነገር ለማድረግ እየሞከርን እንገኛለን። ሽኩቻው ከባድ ሲሆን የተባበሩት መንግስታት ድርጅት ከ20 በላይ ሰዎች መሞታቸውንና ከ100 በላይ የሚሆኑት ደግሞ መቁሰላቸውን አሳውቋል። የሕክምና ተማሪዎችም ተቃውሞውን ተቀላቅለው በግርግሩ የተጎዱትን እየረዱ ይገኛሉ። በአጋጣሚውም የተሻለ ክፍያ እንዲከፈላቸውና ሙያዊ ክብር እንዲሰጣቸው እየጠየቁ ነው። እዚህ የደረስነው ስርዓቱ ጉድለት ያለበት ስለሆነ ነው። የጤና አጠባበቅ ስርዓቱ ጉድለት ያለበት ሲሆን ይህም በሁሉም ማዳጋስካራውያን ላይ ተጽዕኖ ይኖረዋል። እዚህ ያለነው እኛ ብቻ አይደለንም። ማዳጋስካራውያን ቤተሰቦቻችንን እናስባለን። ለዚህ ነው እዚህ የተገኘ ነው። ፕሬዝዳንት አንድሬ ራጆሊና
ራሳቸው የቀድሞ ወጣቶች ተቃውሞ አስተባባሪ የነበሩ ሲሆን እንደ አውሮፓውያኑ በ2009 በወቅቱ በነበሩት ፕሬዝዳንት ላይ የተነሳውን የተቃውሞ ንቅናቄ መርተዋል። አሁን ደግሞ ተረኛው እርሳቸው ሆነው በደረሰባቸው ጫና ካቢኔያቸውን በመበተን መንግስታቸውን እንዲመሩ የቀድሞውን የጦር ጀነራል ሳፊ ሳሙን ሾመዋል። ጀነራል ሳፊ ለስልጣን እንግዳ አይደሉም። ቀደም ሲል የጠቅላይ ሚኒስትሩን ጽህፈት ቤት ጨምሮ በተለያዩ ቦታዎች ላይ አገልግለዋል። ተቃዋሚዎች ግን ይህ ለውጥ ሳይሆን ቁጥጥር ነው ይላሉ። የችግሮች መከማቸት አብዮት ያስነሳል። ለዛም ነው መንግስት መቆጣጠር ያካተው። ይህ አብዮት ነው እንጂ ፕሬዚዳንት ከስልጣን ማውረድ አይደለም፣ አብዮት ነው። ለአብዮት መፍትሄው ደግሞ የህዝብን ጥያቄ መቀበል ብቻ ነው። ምንም እንኳን ጸረ መንግስት እንቅስቃሴው ባይቆምም ባለፈው ረቡዕ ፕሬዚዳንቱ ከሲቪል ማህበረሰብ ተወካዮች ጋር ተገናኝተዋል። በስብሰባው ላይም ራጄሊና ይህንን ደፋር ስምምነት ለህዝቡ አቅርበዋል። በማዳጋስካር ያለውን የኃይል ሽግግር ለማፍጠንና ሁሉንም ፕሮጀክቶች ተግባራዊ ለማድረግ የተቻለን ሁሉ እንደምናደርግ ቃል ገባል። በአንድ ዓመት ውስጥ በማዳጋስካር የኃይል መቆራረጥ የሚኖር ከሆነ ስልጣንን ለቃለሁ። ብዙዎች ግን ከዚህ በፊት እንዲህ ያሉ ቃል ኪዳኖችን እንደሰሙ ሲናገሩ የፖለቲካ ቀውስ ታሪክ ያላትና የ31 ሚሊዮን ህዝቦች መኖሪያ የሆነችው ደሴቲቷ ማዳጋስካር ከፈረንሳይ ነጻነቷን ከተጎናጸፈች በኋላ በርካታ መሪዎች በህዝባዊ አመፅ ለስደት ተዳርገውባታል። የአሁኑ የተቃውሞ እንቅስቃሴም በበየነ መረብ አማካኝነት የተቀሰቀሰ ሲሆን ተቃዋሚዎች በኔፓልና ስሪላንካ መንግስታትን ያፈናቀሉ ሰልፎች መነሻ ሆነውናል ብለዋል። መረጃውን ስናጠናቅር አሶሺየትድ ፕሬስ፣ ዶይቼ ቬለና አልጀዚራ ዋቢዎቻችን ነበሩ። ዛሬ ሩሲያ በዩክሬን በፈጸመችው የተለያየ ጥቃት አንድ ህፃን ሲገደል 20 ሰዎች ቆሰሉ። ዘለንስኪ የሩሲያ ጥቃት በሲቪሎችና በኃይል መሰረተ ልማት ላይ ያነጣጠረ ነው ሲሉ ወቀሳ አቅርበዋል። ሸሪፍ ኢማም በዛሬው የሩሲያ ድሮንና ሚሳኤል ጥቃት በኪየቭ 20 ሰዎች መቁሰላቸው ተገለጸ። ባለስልጣናት እንዳስታወቁት በጥቃቱ የመኖሪያ ህንፃዎች ከመፈራረሳቸው ባሻገር በዛሬው ዕለት በተለያዩ አካባቢዎች መብራት ጠፍቷል። በአገሪቱ ደቡባዊ ምስራቅ ክፍል በደረሰ ሌላ ጥቃት ደግሞ አንድ ህፃን መገደሉ ተገልጿል። በዩክሬን ዋና ከተማ ማዕከላዊ ኪየቭ ከ20 ፎቅ የመኖሪያ አፓርትመንት የአደጋ ጊዜ ሰራተኞች 20 ሰዎችን ከፍርስራሽ ስር ጎትተው አውጥተዋል። በዚህም በህንፃው 6ኛ እና 7ኛ ፎቅ ላይ እሳት ሲቀጣጠል ተስተውሏል። ከቆሰሉት ሰዎች መካከል 5ቱ ወደ ሆስፒታል ሲወሰዱ፣ ቀሪዎቹ ደግሞ የመጀመሪያ ሕክምና እርዳታ እንደተደረገላቸው ባለስልጣናቱ ተናግረዋል። ሁሉም ተኝቶ ነበር። ድንገት ድምፅ ተሰማ። ግልጽ ነበር የሆነ ነገር እየበረረ እንደሆነ። ብርድ ልብሱን ከላይ ያነሳው። ቀጥሎ የሆነ ነገር መታው። እናም መስታወቱ ተሰባበረ ብለዋል የ61 ዓመቱ ቲቲያና ሌሚሼቭካ ለአሶሺየትድ ፕሬስ ሲናገሩ። እሳቱ ቀደም ብሎ 6ኛና 7ኛ ፎቅ ላይ ነበር። ወዲያውኑ ነበልባሉ በፍጥነት ተቀጣጥሎ ወደ ሌሎች የህንፃው ክፍሎች ተዛመተ። እናም ሰዎች ምን እንደተፈጠረ ሳያውቁ ህንፃውን ለቀው ወጡ ብለዋል አዛውንቷ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንዳሉት የሩሲያ ጥቃት ኢላማ ያደረገው ሲቪሎችና የኃይል መሰረተ ልማቶች ላይ ነው። ይህ የሆነው ደግሞ ዩክሬን የክረምቱን የአየር ሁኔታ ለመቋቋም በምትዘጋጅበት ወቅት ብለዋል በማህበራዊ ሚዲያ ገጻቸው ባጋሩት መልእክት። ጠቅላይ ሚኒስትር ዩሊያ ሲቪሪንኮ ጥቃቱን ሲገልጹ ዋነኛውና ከፍተኛው ጥቃት ማዕከል የዩክሬን የኃይል መሰረተ ልማቶች ነው ብለዋል። የዩክሬን ብሔራዊ የኃይል ኦፕሬተር ዩክሬንጎ ሪፖርት እንዳደረጉት በኪየቭና በርካታ ስፍራዎች በሰሚ ካርኪቭ፣ ፓልታቫ፣ ዶንፖሮስኮ፣ ዶኔስክ፣ ዛፓሮዣና ቼርካሳይ ክልሎች የኃይል መቋረጥ አጋጥሟል። የኪየቭ ከንቲባ ቫታሊ ኪሻጌቭ ደግሞ የአርብ ዕለት ጥቃት በከተማይቱ በሁለቱም ጫፍ ያለውን ኃይል አናግቶታል ብለዋል። በዲምፕሮ ወንዝ መካከል ያለው የዩክሬን ትልቁ የኃይል ማመንጫ ነው። ከጥቃቱ በኋላም ዲቲኬ እንዳለው የጥገናው ስራው በመከናወን ላይ መሆኑን ገልጸዋል። በዩክሬን ላይ ወረራ ከጀመረች ከፌብሩዋሪ 24 ቀን 2022 ጀምሮ የኃይል ማመንጫ ዋነኛው የጥቃት ማዕከል እንደሆነ ቀጥሏል። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት
ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ታላቁ ሩጫ በኢትዮጵያ ሽልማት እንደሚያሳድግ አስታወቀ። ታላቁ ሩጫ በኢትዮጵያ ህዳር 14 ቀን በሚደረገው የ2018 ሰው ፊማል ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር ውድድር ላይ ለሚያሸንፉ አትሌቶች በድምሩ ከ1.8 ሚሊዮን ብር በላይ እንደሚሸልም አሳውቋል። ከ2017 ዓ.ም ጀምሮ የዓለም አትሌቲክስ ታላቅ የጎዳና ላይ ውድድር ወይም ላቨል ሮድ ሬስ ደረጃ የተሰጠው ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር 25ኛ ዓመት ውድድሩን በማስመልከት በአንደኛነት ለሚያጠናቅቁ አትሌቶች የሚያበረክተውን የገንዘብ ሽልማት ወደ 400 ሺህ ብር ከፍ ማድረጉን ገልጿል። በዚህም መሰረት ሽልማቱ ባለፈው ዓመት ለአሸናፊዎች ተበርክቶ ከነበረው 250 ሺህ ብር በ60 በመቶ አድጓል። በተመሳሳይ ሁለተኛ ደረጃ ይዘው ለሚያጠናቅቁ የ200 ሺህ እንዲሁም ሶስተኛ ለሚወጡ አትሌቶች የ100 ሺህ ብር ሽልማት እንደሚሰጥ ይፋ አድርጓል። የውድድሩን ጥራትና የአትሌቶችን ፉክክር ከፍ ለማድረግ በክለብና በስፖርት ማኔጅመንት ውስጥ ከሚገኙ አትሌቶች በተጨማሪ በግል ለሚወዳደሩ አትሌቶች እድል ለመፍጠር ቅዳሜ ጥቅምት 1 ቀን 2018 ዓ.ም በእንጦጦ ፓርክ የማጣሪያ ውድድር እንደሚያካሄድ አስታውቋል። መቻልና ቅዱስ ጊዮርጊስ የህዳሴ ዋንጫ የፍጻሜ ተፋላሚ መሆናቸውን አረጋገጡ። በአዲስ አበባ ከተማ ህዳሴ ዋንጫ ትላንት በተደረጉ የግማሽ ፍጻሜ ጨዋታዎች መቻልና ቅዱስ ጊዮርጊስ ተጋጣሚያቸውን በማሸነፍ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። በግማሽ ፍጻሜ ጨዋታዎች ትላንት ከቀኑ 7 ሰዓት ላይ ከኢትዮ ኤሌክትሪክ ጋር የተገናኘው መቻል ፖሊንኮቪ ባስቆጠራት ብቸኛ ጎል 1-0 ሲያሸንፍ ከቀኑ 9 ሰዓት ከ30 ላይ በቅዱስ ጊዮርጊስና ኢትዮጵያ ቡና መካከል የተደረገውን የሸገር ደርቢ ጨዋታ ደግሞ ፈረሰኞቹ 2-0 ከመመራት ተነስተው 3-2 አሸንፈዋል። መሆኑም በፍጻሜ ጨዋታው የፊታችን እሁድ ጥቅምት 2 ቀን ከቀኑ 9 ሰዓት መቻል ከቅዱስ ጊዮርጊስ ሲጫወቱ ቅዳሜ ጥቅምት 1 ቀን ከቀኑ 9 ሰዓት ላይ ደግሞ ኢትዮ ኤሌክትሪክ እና ኢትዮጵያ ቡና ለደረጃ ይጫወታሉ። ፕሪሚየር ሊግ፣ ሴሪኤና ቡንደስሊጋ የወሩ ምርጥ ተጫዋቾቻቸውን ይፋ አደረጉ። የእንግሊዝ ፕሪሚየር ሊግ፣ የጣሊያን ሴሪኤና የጀርመን ቡንደስሊጋ የ25-26 የውድድር ዘመን የወርሃ መስከረም ምርጥ ተጫዋቾችን ይፋ አድርገዋል። ሰባተኛ ሳምንቱ ላይ የደረሰው የእንግሊዝ ፕሪሚየር ሊግ ኖርዌያዊውን የማንቸስተር ሲቲ የፊት መስመር ተጫዋች ኤርሊንግ ሃላንድን የወሩ ምርጥ ተጫዋች በማለት መርጧል። ሃላንድ በወሩ ባደረጋቸው ጨዋታዎች 5 የሊግ ግቦችን ሲያስቆጥር አጠቃላይ በ7 ጨዋታዎች 9 ጎሎችን በማስቆጠር የሊጉን የጎል ደረጃ በመምራት ላይ ይገኛል። የጣሊያን ሴሪኤ በበኩሉ አሜሪካው የኤሲ ሚላን የፊት መስመር ተጫዋች ክርስቲያን ፑሊሲችን የወሩ ምርጥ ተጫዋች በማለት መርጧል። ፑሊሲች በወሩ ባደረጋቸው 3 ጨዋታዎች 3 ጎሎችን አስቆጥሮ 2 ለግብ የሚሆኑ ኳሶችን አመቻችቶ ተቀብሏል። የጀርመን ቡንደስሊጋ ደግሞ እንግሊዛዊውን የባየር ሙኒክ ተጫዋች ሃሪኬንን መርጧል። ሃሪኬን በወሩ ባደረጋቸው 3 የቡንደስሊጋ ጨዋታዎች 7 ጎሎችን ሲያስቆጥር በአጠቃላይ በ6 ጨዋታዎች 11 ጎል በማስቆጠር የኮከብ ግባግቢነት ደረጃውን እየመራ ይገኛል። በተለያዩ የፊፋ ኮንፌዴሬሽኖች ለ2026 የዓለም ዋንጫ ማጣሪያ የሚደረጉ ጨዋታዎች እንደቀጠሉ ናቸው። ከነዚህ መካከል ቤልጅየም ከሰሜን መቄዶኒያ፣ ፈረንሳይ ከአዘርባይጃን፣ ጀርመን ከሉክዘምበርግ፣ ስዊድን ከስዊዘርላንድ ዛሬ ምሽት 3 ሰዓት ከ45 ላይ ይጫወታሉ። ጨዋታዎቹ ነገም የሚቀጥሉ ሲሆን ኖርዌይ ከእስራኤል ምሽት 1 ሰዓት ላይ ሲጫወቱ፣ ቡልጋሪያ ከተርኬ፣ ኤስቶኒያ ከጣሊያን፣ ፖርቹጋል ከአይርላንድ፣ ስፔን ከጆርጂያ ከምሽቱ 3 ሰዓት ከ45 ጀምሮ ይጫወታሉ። በካፍ ዓለም ዋንጫ ማጣሪያ ደግሞ እሁድ ጋና ከኮሞሮስ፣ ማሊ ከማዳጋስካር ምሽቱ 4 ሰዓት ላይ የሚያደርጉት ጨዋታ ከነጥባቸው መቀራረብ ምክንያት በብዙዎች የሚጠበቁ ናቸው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለመስከረም 30 2018 ዓ.ም ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናዎቹን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ